አንቺ አሸንፈሻል ትናንት ግን እኔ ረስተሽ እነሱን ወጡ ስትይኮ ተስማምተን መስሎኝ ነበር ትሁት አሁንም እኔና እሱ ባልና ሚስት ነን አልተፋታንም ባለሽንማ ትናንትና እንዳባረርሽ ቁጠሪ አንቺን የሚያይሽ አይነት ስሜት ከተሰማሽ ተሳስተሻል እሱን እንኳን አውቃለሁ ግን አንቺ ከኔ የተሻልሽ እንደሆንሽ እንዳታስቢ ካንቺ ቀለሞችሽ ውድ ናቸው አሃ ስለዚህ ካሌብን አስበሽዋል ማለት ነው ወዴት እኔ እዚህ ነኝ አንቺ ግን ፎክረሽ እንደ ትንሽዬ ተደበቅሽ ውጪልኝ ትሁት ራስ ተነሽና ውጪ አቤት ውጪ አይሰማ አንሶላ ቀይራሽ አልጋ አንጥፈሽ ጠብቂኝ ብሎኛል ይሄ እኮ ምኝታ ቤቴ ነው አንቺ እኮ ብልግናሽ ልክ አልነበረው ቀን ዳኒ ማታ ደግሞ ካሌብን ይዘሽ ትተኛለሽ ውጪልኝ ራስሽ ውጪ አልኩሽ እኮ ትንሽ ብቻ ታገሺ ከዚህም በኋላ ምንም የማጣው ነገር የለም እሺ ምን ሆነሽ ነው አንቺ ዳኒን ልጅ ምን ላደርጋት ምን አረጋችሽ መቀመጫ እኮ ያሳጣችኝ ከተማርሽ እያንዳንዱ ነገር ያስተምራል አንቺም ቢሆን እንደ ሰው አትቆጥሪያትም ነበር ስለዚህ ይሄው ጊዜ አስተማርሽ እና ሰው ነች እንዴ አንቺ አሁንም እዛው ላይ ነሽ እንዴ ለምንድን ነው ግን ጻድቅ ለመሆን የምትሞክረው እኔ ሙከራዬ ነጥብ ካሰጠኝ ብዬ ነው አንቺ ግን ያን ሁሉ ነገር ተፈጥሮ አሁንም እንደዚህ ሆንሽ ምን ሆነሽ ነው አንተን ታሾፍብኝ ጀመር ምንም የላትም ብለህ ነው አይደል እኔ እንደዛ ባስብ እዚህ ቤት ምን እሰራለሁ እና የትሄድ ነበር ቆይ መሄጃ አጥቼ መስልሻል እንደዚህ የተቀመጥኩት እንደዛ አላልኩም አልሽ እንጂ ዳኒ ከባድ ሁኔታ ላይ ነኝ ያለሁት ቢያንስ እንኳን እስኪ አንተ ተረዳኝ ያችንም ገረድ አረጋጋልኝ እስቲ ትሁት በይ ትወደካለህ እንዴ ማን ይጠላታል እሷ ጥሩ ሰው ናት ቢያንስ እሷን ችግርሽ አይደለችም ስለዚህ እሷን ተይና ትኩረትሽን ችግርሽ ላይ አድርጊ እንዴ እሱን አላውቅም ብቻ ከባድ አድርገሽዋል ባሁን ሞክሪ ሰላም ወደ ቻናል ቤተሰቦች አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ ድራማ ማለት ነው እንግዲህ ቲና አርፈሽ ስራሽን የማሰሪ ከሆነ ከቤት መውጣት ትቻለሽ ማንም አላስገደደም ቤት መፈለግሽን ዝምዋልሽ ነው ተደራደርሽ ቁጭራሹ እያላት ነበር ካሌብ እንደዛ ታናግረኝ አሁን ባልተፋታን ሚስትህ እኮ ነኝ እያለች ጮህ ነበር ቲና አረ ምስኪናው ዛሬ ነው እንዲያስታወሽን እኛን ጎዳና ልታወጪ አልነበረም እድሜ ላባዬ በይ ስለዚህ እስካሁን ቆይተሽን ራሱ ፈጣሪሽ ማመስገን አለብሽ እንዳንቺ ስራ አንዴ ከዚህ ቤት ቆይት አልነበረብሽም እያላት ነበር ነገርኩ አሁንም በሚስት ነኝ አልተፋታንም ስለዚህ ልታከብረኝ ይገባል እያለች ነበር ላንቺ ክብር ስበዛብሽ ነው አሁን ካንቺ ከምንጨቃጨቅበት ጊዜ የለኝም ስለዚህ ቆይ ካሌብ ካልሰራውልህ እኔ ሞቻለሁ ተቀልቆኝ አንድ ያሰቡትን ካላሳቆ ከዚህ ቤት አልወጣም አባቴን ነው ማሳጣው እያለች አባቱን ለመግደል ታቅዳለች ማለት ነው ነገር ግን አሁንም ቢሆን በጭራይ እጅ አልሰጠም ስለዚህ እጅ አልሰጠም እና የእጃችሁን እሰጣችኋለሁ እኔ ላይ እንደተጫወታችሁብኝ መቼም የምትዋችሁ መስሏችሁ ከሆነ በጣም ተሳስታችኋል ስለዚህ የልቤን ካላደረስኩ በጭራሽ ከዚህ ቤት አልወጣም ስለዚህ አሁን እንደፈለጋችሁ መሆን ትችላላችሁ እንደፈለጋችሁ ትሰምኛለሽ አሁን ያልኩሽን ነገር ካላደረግሽ ከዚህ ቤት ውጪልኝ ቤቱ የራሴ ነው ማየት ከፈለሽ ይሄ ወረቀቱ ማየት ትችያለሽ ስለዚህ ቶሎ ብለሽ ከቤት እንድትወጪ እፈልጋለሁ ብዬሽ ነበር የተወሰነ ጊዜ ቤት ስጡ ብያችሁ ነበር እኮ ግን አባባ ኤና አንተ ምን በድየክ ነው ራሳሹ እንዴ ያደረሽው እያንዳንዱ ነገር ከፈለሽም አስታውስሻለሁ ይላል አባቱንም ትታረጊ ነበርም ትጣፍኝ እንደው ብዙ ነገር ትታረጊ እንደነበረው እሱ የማስታወስ መስሏት ነበር ዳኒ ዳጊ አባባ ሁሉ ነገር ያስታውሳል ማለት ነው ያንን ያደረግነው ነገር ባስታውስ ነበር የሚገርመኝ ለማንኛውም አሁን ለመረጋጋት ሞክሪ የሆነ አንዴ ይሆናል ስለዚህ ቲና ወደ ራስሽ ተመለሽ እኔ እኮ ነግሬሽ ነበር የሚጀምረው ተይ ቲና ተረጋግብሽ ነበር ግን አንቺ እኔ መስማት በጭራሽ አልፈልግሽም እንጂ እያላት ነበር አሁን ጭራሹ እንደዚህ ይርክ ደግሞ አንተ ባስ አጣናደኝ በቃ ውጣልኝ ይሄን እኮ ላንተ ብዬ ነው እንደዚህ ነገር ውስጥ የገባው እያለች ጮኸ ነበር
እኔ ለሽ እንደዚህ ነገር ውስጥ ግቢ ብዬ አላስገድድሽም ቲና ሄደ ብቻሽን ሄደሽ ከመጣሽ በኋላ አእምሮሽ ልክ እያሰበ አይደለም ስለዚህ ተረጋጊ ብዬሽ ለምንሽ ነበር ግን አንቺ ልትሰሚኝ አልቻልሽም ስለዚህ ይሄ ጥፋት ነው ሰራተኛ መሆንሽን እንትናት በይ ዳኒ እኔ እያመመኝ ነው ጭራሽ እኮ የኩሽና ስራ እያሰሩኝ ነው ስለዚህ ይሄን መቋቋም አልችልም እያለችው ነበር እንግዲህ ምርጫው የምታውቂ አንቺ ነሽ ምንም የሚከብድ ነገር የለም በቃ ቪዲዮ እያየሽ አንዳንድ ነገሮችን እነሱን የሚያዙሽን ነገር መስራት ነው እንጂ ምንም የማስከፋ ነገር የለም ብላታል ዳኒ አንተም ልክ እንደነሱ እያሰብከኝ ነው ማለት ነው እያለችው ነበር እንግዲህ ትሁት ደግሞ እሷን ልክ እንደቤት ሰራተኛ እያዘዘች ዳኒ እባክሽቱ እንደዛ ታርገ ማለት አንዳንድ ስራ እንኳን አግሻት እንጂ ሙሉ በሙሉ እሷ ላይ አትጥም ምን አንተ ለሷ ጠበቃ መቆምህ ነው ዳኒ ስለዚህ እባክህ አንተ ውጣልኝ እያለችው ነበር እባክሽ ቲና እንደዛ ታርገ ምንም ብትሆን እኮ እያለ ሳውራ ነበር ቲና ዳጊ እኔ ትሁትን እገላታለሁ ትሁትና ያንን ሽማግሌ ታኛለህ በቅርቡ ሬሳቸውን ታገኛለህ ብላ አሁንም ይሄን እያሰብሽ ነው ይሄ አሁንም መግደል ላይ ነሽ ቲና እባክሽ ወደ ራስሽ ተመለሽ ይሄንን መግደል የምትይ ነገር አቁሜ ጭራሽ የኔን ለማጥመጣ ይሄን ነገር ራስሽ ላይ አታምጪ እያለ ትሁት ምንም ልታመጫች አሁን ክፍሉን ለቀሽ ውጪ ቤቱን ላጸዳ ነው አይምት ይሆነ ጎትቼ አውጣሻለሁ ይሄ ኮሜንታ ቤት ነው አንቺ እኮ ተራ ሰራተኛ ነሽ እያለች ስትጨውበት ነበር እቺ ሰራተኛ እቺ ተራ ሰራተኛ እኮ እቺ ገረድኮ በጭራሽ ታስቀምጠኝ አልቻለችም እስቲ ትሁት በስሟ እንኳን ጥሪ አንተም ዳኒ ጭራሽ እሷ ላይ ትቀርባል ጭራሽ ማለት ነው እንድጠራ ትፈልጋት ትወዳታለህ እንዴ ብላቴጋ ታዲያ ትሁት ማን ይጠላታል ብላ ታሳፍራለህ አንተ ምንድነሱ ነው ማለት ነው እያለች ስትጨውበት ነበር አባባና ካለም እንግዲህ ቲና ከዛ ቤት ለማውጣት አለብን እዛ ቤት አንድ ቀን እንድትቆይ አልፈልግም የተወሰነ ጊዜ ነበር የሰጠነው ታዲያ ባይ ገንዘቡን ልሰጠው ነው እንዴ እያሉ ነበር አሰጠዋለሁ ግን የምሰጠው እጣ አውጥቼ እንግዲህ እሱ የሚደርሰው እሱ ያውቃል ትክክለኛ ወረቀቱን ካነሳ ብሩን እሰጠዋለሁ እያለ ግን ታዲያ ብሩን ከሰለ ይመስለኛል ሄደን ያገባታል ምናልባት አባዬ እባክህ ተሰርቻለሁ ቅርበልን እያለች ቲና አባባን እየለመነቻቸው ነበር ነገር ግን አባባ አይ አንቺ ቅርታ አይገባሽም እንደውም ሌላ ነገሮችን እንዳስታውስሽ አታስገድጂ እስከዛሬ ስታረቂ የነበረው የረሳውልሽ እንዳይመስልሽ ያላወቅኩ ያላየሁት መስዬ ያለፍኩት ወደፍች ብዬ ከዛሬ ነገ ትሻሻለሽ ጊዜ እየሰጠውሽ ነበር ነገር ግን አንቺ በጭራሽ ትሁት እጥፍ ካንቺ ትሻለሽ በጭራሽ ትሁት ደግሞ ካንቺ ጋር አትመደብም ትሁት እስከዛሬ ባስከፋውሽ እቅርበኝ ልጄ እያለ አንቺ ለኔ ልዩ ቦታ አለሽ ብላ ይነግራታል ነገር ግን ቁርስ አንቺ እንዳሰሪ ቲና ቁርስ ትስራ የቤት ስራ ለሷ ስጫት አንቺን ስታስቃይሽ እንደነበሩ እሷን ማዘዝ ትችያለሽ ላታ እንግዲህ ግዜሽ አተቃጢ ወይን ቆጦጥሽን ይዘሽ ከዚህ ቤት ውጪ አለዛ ደግሞ የቤትን ህግ አክብረሽ የተባልሽው ነገር አድርጊ አይመት ከሆነ በሩ ክፍት ነው መሄድ ትችያለሽ ፍቺም ቢሆን ፍርድ ቤት እንጨርሳለን ምንም ጊዜ መስቀጥ የሚያስፈጭ ነገር የለም ፍቺ ከሆነ እሱን እንጨርሳለን ለታው ካለም ተውግን ስቴኮኔ ለኔ ክብር ይገባል እኔ መፋታቱን አልፈልግም ትላለች ምነው ፍጭት ይሽቁም መጀመሪያ አንቺን ነበርሽ ምንም ፍርድ ቤት ምንም እንደማልፈታ እነግረዋለሁ ቲናና ትሁት ቁጭ ብላ ስታይ ትሰሚኛለሽ ኩሽና አይደለም አንቺ እኮ ተራ ሰራተኛ ኩሽና ነው የምትገባሽ እኔ አሁንም ብሎ ያከለ የታለ ሚስት ነኝ ስለዚህ ደግሞ መቼም አልፈታም የሱን ልብ አቃለሁ አንድሺ ወደ ራሴ እመልሰዋለሁ ይቅርታ አጠይቀው ትላለች እንግዲህ ዳኒ አሁንም አረፈደም ይቅርታ ጠይቀሽው የሚስተካከል ነገሮችን አስተካኪ ይላታል እኔ ካምፓኒ እነሱ መለመን በጭራሽ አልፈልግም አረቦኛ ለምን አባይም ትራፍ ነው የምባለው ቆይቶት እጅ ቀን ጠብቂ የዲሽኑ ካልሰጠውሽ
እኔ ሞቻለሁ እያለች ወደ ስታስ ማስፈራራሽ እኮ ምንም ጥቅም የለውም። ሁሌ እያስፈራራሽ ነበር። እስካሁን ስታስፈራራኝ እንደነበር እኮ በትከኒ ይሄን ይድርስ ነበር እያለች ነበር። ቆይ ታያለሽማ እሰራልሻለሁ። አሁን እንደተጫወተችብኝ አትቀርም ዳኒ። እኔ ልጅ እገላታለሁ። ሽማግሌውን እጅን ሰራተኛም እገላቸዋለሁ። አለዛ ግን እኔ በጭራሽ ሰላም አላገኝም። ካሌብ ምንም አያውቅም። ስለዚህ ካሌብ መልሽ ራስ ያድርግ ይሄ ቤት መልሶ የኔ ይሆናል። ሽማግሌና እጅ ትሁትን አስወግዳቸዋለሁ ብላ ታስባለች። አሁን ቢሆን በቆፈሽው ወጥመድ ውስጥ እንዳትገቢ እነሱን ጎዳሉ ብለሽ አንቺ ነሽ የምትጎጂ እያለ ነበር። ትሁት እባክሽ ወደ ራሳችሁ ተመለስቲና የጆች ነው ምን ተፈጥሮ ነው ያለ። እንግዲህ ሰራችበት ድቃ አላጥም ብላ ቲና ትሁት እባክሽ እንደዛ አታብሽበት ማለት ብታግሻት እኮ ምንም ማለት አይደለም። እንግዲህ ማገዝ ከፈለሽ አንተ ገብተህ ከሷ ጋር መስራት ትችላለህ። ይልቁንስ ለራሴ አስብበት እንጂ ለሌላ ሰው ብዙም አትጨነቅ እያለ ነበር። ነገር ግን አሁንም ቢሆን እራትን መስራት እንዳለባት ይነግራታል። እንግዲህ የቤቱን ስራ ጽዳት፣ ምግብ፣ ሁሉ ነገር አንቺ እንድትሰሪ ይፈልጋለሁ ካለ በኋላ አይ የምትይ ከሆነ እኮ አይ አልሰራም ዝቅ ብዬ አልሰራም ካልሽው ቤቱ ለቆሽ ማውጣት ትችያለሽ እያለት ነበር። በድጋሚ ፍርድ ቤቱ በቅርቡ ነገር እንጨርሳለን። ለኔ እህትን እንደዚህ ስላደረግናት መቼም ቅር አይልም አይደለ እያለ ነበር። አይ ካሌብ ያው ስራ ሆኖ ይገባታል እያለ ይመስለኛል። ግን ፍቅረኛ ያላት ይመስለኛል እያለ ነበር። ምን ሰሪራት ሽንኩርቱን ይጣቢ ለማንኛውም እያለቻት ሽንኩርት ስታስከትፍ ነበር። ትሁት ሱቄታ ስትመለስ ዳኒ አገኛት። ትሁት ምን ማድረግ አለብኝ አባዬ ልጠይቅ እንደ እሷን አይመለከተኝም መጠየቅ ትችላለህ ደስ አለኝ። ለምንድነው ሄለን ማጣራ ሄለን እኮ ጥሩ ልጅ ነች ከኛ ጋርም ትጫወታለች እንደዚህ አይደለችም ምናምን እያለ እንግዲህ በመጨረሻ ብሩን ለመጠየቅ ይወስናል። እንግዲህ አባዬ ደግሞ እጣ አወጣልሃለሁ ብሎ እጣ ባይጣ እንዲወስድ እጣ ከደረሰ ብሩን ትወስዳለህ ካልወጣልህ አትወስድም ማለት እንግዲህ አባዬ እንዴት እንደዚህ ያደርጋል? አዎ አንድ ሁለት ወረቀቱ ላይ የብሩን መጠን ጽፋለሁ አንዱን ባዶ ያደርጋለሁ ወይ እጣውን ያገኛል ወይም ባዶን ያገኛል። ስለዚህ አንዱ ስለሚመርጥ ለዛ ነው አሁን ከዚህ 3 ወረቀት አንዱን ምረጥ ብሏል። ከዛ ልክ ሲመርጥ ባዶ ወረቀቱን ያገኛል። ዳኒ በጣም ይደነግጣል።
ነው።